የራስን ታሪክ ይዞ ብቻ መጥቶ ሲጠየቅ ኖ አጼዎች ምንም አላደረጉም ኢማም አህመድ ብቻ ነው የገደለው ያፈረሰው ማለት ይሄ የበታችነት ስሜትንና የሆነ በቃ እኔ ብቻ ትልቅ ነኝ እኔ ብቻ ታሪክ አለኝ በጣም የኡነት ያሳዝናል ባሁን ደረጃ ባሁን ሰዓት ያውን በ21ኛው ክፍለ ዘመን እንደዛ አይነት ንግግርን የሚናገሩ ሰዎች ከየት እንደመጡ ሁሉ በጣም ነው ግራ የሚገባኝ ስልጥነትን ይላሉ ስልጥነትን ሳይሆን መሀይምነትን ነው የሚያመጣው ለምን ይሄ ትውልድ ነቅቷል ይሄ ትውልድ የራሱን ታሪክ የሚያነብበት ጊዜ ነው ትላንትና ታሪክህን ማንበብ የለብህም ተብሎ የሱ የሆነውን ታሪክ ተደብቆበት የሱ የሆነውን ታሪክ ይሄ ታሪክ ያንተ አይደለም ተብሎ ኢማሙ አህመድ ኢብራሂም አልጋዚ አህመድ ኢብራሂም የሚባለው ስም ግራኝ አህመድ ተብሎ ተቀብሮበት እንኳን ዛሬም ደግሞ ሊዋሽበት የሚሞከረው አሞካከር በጣም ያሳዝናል ስለዚህ እኩልነት የሚመጣው የትላንትናውን ጥፋት እሱ ሲያምን ነው ለምሳሌ አሁን አጼዎች ቦሩ ሜዳ ላይ እስከ 30,000 በቀን 10,000 ሙስሊሞችን ሲያርዱ ሲያሳድዱ ረመዳን ላይ ሌሊት ሲጾሙ ኖ አጾሙም ይያሉ መስቀል ካለበሳችሁ ይያሉ ሲያርዱ የነበረ ያንን አልብሶ የናንተ ኢማሙ አህመድ ኢብራሂም አልጋዚ ገዳይ ነው ካለ ይሄ እኩልነትን እንደ ሀገርም ሊያመጣ ስለማይችል እንደዛ አይነት አስተሳሰብ ያላችሁ ጂላጅል ጀለፎች የኡነት ነው የምላችሁ ልታፍሩ ይገባል ታሪኩ ያለ ስለሆነ ስለዚህ ማጥፋትም ስለማትችሉ ኢማም አህመድ ኢብራሂም አልጋዚ እንደ ሀገርም ጀግና ነው እንደ ሃይማኖትም ሲመጡበት ተፋልሟል ይሄልን ነው የገባሁት ባባ ስላስገባህ በጣም ነው ማመሰግነው ኦኬ ልጠይቅሽ ይቀኝ አህመድ ግራኝና ነብዩ መሐመድ ማንን ነው አስበልጠሽ ምትወጂ ምንም ጥርጥር የለውም ነብዩ መሐመድና ነብዩ መሐመድ ከኢማም አህመድ ጋር እንዴት ይወዳደርስ ሊመጣስ ይችላል እስኪ ስለ ነብዩ መሐመድ ትንሽ ተናገር ስለ ነብዩ መሐመድ እስኪ ትንሽ በይ እኔ አሁን ያው ስለ ብዙ ማለት ዕውቀት የለኝም ነብዩ መሐመድ ማለት አዛይ ነብይ ናቸው ለፍትህ የተላኩ ናቸው ለብርሃን የተላኩ ውድ ነብይ ናቸው ለዓለም ወደል የሚሆኑ አዛኝ ነብይ ናቸውና ስለሳቸው እንግዲህ ስለሳቸው እኮ ማንንም የሚመሰክርላቸው የሚሳሳላቸው ናቸው ስማቸው ሲጠራ በተለይ ሙስሊም የሆነ ሰው ስማቸው የረሱል ስም ሲጠራ የሚባባ በቃ ትልቅ በልባችን ውስጥ ያሉ ነብይ ናቸው ከረች ማማላ ይጥንቅሽ የበላቸው እሺ የነበረችው አንገመድ በጠስሻት ዛሬ አሁን ነው ፍይ ቤት በምን ትገቢያለሽ ታዲያ ቀርቻለሁ እዛ አልገባም እኮ ተይ እንዴ ወላሂ አልገባም አባረሩሽ ነው ማንንም እኔን ሊያባረረኝ አይችልም በራሴ ነው የቀረሁት ማለት በቃ ከኔ ጋር ይሄድ ማለት ማን ስለሆንሽ አንቺ ካንቺ ጋር ይሄዱ ሌላ ብራራለሽ አንዴ ኖ አንዴ አይ አንዴ አዲስ አበባላችን ሆናለች ቆይ ማዘ እኔ ላብራ ደማ ባቢዬ እኔ ታውቃለህ መቼስ ፓፓራዚዎች ይማሉኝ ዞር እላለሁ ታውቃለህ አንተ እንደበስበስ አድርጌ አስተኝቼ መቼስ እንዴት ሁለታችንም እንተኛለን ቤቷ እየገቡ አንድ ቀን ነጠላ ትለብስና ቪዲዮ ትሰራለች ሌላ ቀን ደግሞ ቤታቸው ትሄድና መዝሙር ትለቃለች ኮሜንት ላይም ያዙ ይደቀቁኝ ትላለች ይሄንን የምታረገው ከታች ካሉት ኮሜንታተሮች ጋር ስትጣላ ነው የምታረገው ከዛ እነዛ ደግሞ አይ በቃ ሴትዮማ ተመቸችን ብለው ነብዩ መሐመድን ቤቷ መሰደብ ሲፈልጉ ታባራለች አይ ቀይ መስመሬ ናቸው አለች ቀይ መስመሬ ናቸው እሳቸው መናገርን ቤት አይቻለም ሲልል ቤታቸው ጥዱ ይጋል ስትል ቀንዷን ብለው አባረሯት ከዛ ደግሞ ሹልክ ብላ እንደገና ሌላ ቀን ሄደች ሌላ ቀን ስትሄድ ያቺ ሰዓዳና ወካት በቅርብ ቀን የተጠመቀችዋል የሰው ባል የቀማቸው ቅንጥር ጎታቸው እዛ ተጠመቀች ሲባል ሃናን ከኛ ጎነናት መቼሳ እንደ ዝውውር አድርገናል ብለው ሲሄዱልህ እንዴት የሰው ባል ቀምተሽ ለወንድ ብለሽ ትጠመቂያለሽ ይሄ ነውር ነው አንተ ሚስትህን በትነህ እሷስ ኦርቶዶክስ አይደለ ወይ ተበዳይ አይደለችም ወይ
መጠመቅ እስከፈለግሽ ክርስትና መርጠሽ እንዴት አትጠመቂም ስትል እርግጥ አደረጓት። እርግጥ ባቢ ሁለተኛ እንዳትመጪ ቤታችን ብለው አዛ እሷም ደግሞ በአቋሟ ጸንታ ይቅርታ አድርጉልኝ እኔ እኮ ላሽቃብጥ ብዬ ነው እንጂ አቋም ያለኝ ሰው ነኝ። አቋሜን አልቀይርም። እንኳን በእናንተ ብሎክና ሚዩት ቀርቶ ከስራ በባል ራሱ ከእናንተ ጎን አልቆምም። እናንተ ሌባ ናችሁ፣ እንደዚህ አይነት ስርዓት የለም፣ ነብዬንም አላሰድብም ብላ ጓዟን ጠቅልላ 665 ጥገኝነት ጠይቃ መጣች። እኔ አክሴፕት አደረኳት። ሸኝልኝ ልሂድ በቃ ይዘጋጅልኝ ሻንጣይ። እሺ ከዛ ምንድን ነው ችግሩ ብዬ መቼስ እኛ ታውቃለህ 665 ሰው አናምንም። በራሴ መንገድ ላጣራ ስሄድ ራራራ ሰዓዳ የተጠመቀች ቀን ነይ ሐናን እልል በይ ሲሏት እልል አልልም። የሰው ባል ቀምታ ሄዳ፣ የሰው ገንዘብ ቀምታ ሄዳ፣ የሰው ሀቅ በልታ የተጠመቀችበትም ደግሞ ለወንድ ብላ ነው እየተባለ እናንተ እዛ ጋር የምታለቅስ ሴት እያለች እሰይ ደግ አደረገች እንኳን ባሏን ቀማቻት እንዴት ትላላችሁ? ይሄ የሚጠበቅ ከእናንተ አይደለም ብላ ስትቃወም ለእነሱ የሚቃወሟቸው ሳይወዱም አይደለ አበዱ። ከዛ ደግሞ በተደጋጋሚ ቤቷ ንጽጽርም ሲያደርጉ ያሰብም ሲነሳ ነብዩ መሐመድን መሳደብ ሲፈልጉ አታሰድብም፣ ታባረራለች። በዚህ ምክንያት ስትባረር ወዴት ትመጣልሃለች? ፍቅርዬ የኔ ገር ለመባጽውን ወደ ሙስሊሞቹ ወይ እውነት ልሞትልህ ወይ? ቆይ ይሄን ማሳደራ አልሞትም እንዴ? እስከዛሬ ጠብቄ ጨርሺ፣ ጣቴን አስጠባሻለሁ። ጨርሺ። ከዛ ሙስሊሞች ጋር ስትሄድልሽ አንቺ አሽቃባጭ ልክ ወፍ አሉ የቺ እንትን ምንድነው የሌሊት ወፍ ታውቃለህ? የሌሊት ወፍ ወፎች ጋር ስትሄድ ወፎች ስለማያጣቡ ሂጂ አንቺ አይጥ ብለው ያባርሯታል ይባላል። አይጦች ጋር ስትሄድ ደግሞ ክንፍ ባለ ስለምትበሬ ሂጂ አንቺ ወፍ ብለው አባረሯትና ብቻዋ መኖር ጀመረች የሚባል ነገር አለ። ገብቷል? አሁን እዛ ስትሄድ ነብዩን አላታሰድብም፣ ሲዋሹ አብራቷሽም አባረሯት። እዚህ ስትመጣ ደግሞ ሙስሊሞቹ አንቺ አሽቃባጭ፣ አንቺ ወሬኛ ያትከተስ ያደረጋት ምን ብትል 665 ከጎኔ 65 ከጎኔ ወይ ለሐራነ ሰይንስ ለበዚህ ሳምንት ከጎኔ ልቆም ይገባል። መሄጃ አጣሁ። አታስነካም። የእስልምና ታሪክ ስነሳ ጥያቄ ሲጠየቅ ራሱ ትመልሳለች። እነዛ ደግሞ አይወዱም፣ እስላማዊ ጥያቄ እንድትመልስ አይወዱም። ገባ? ምስራቅ ቀጠናዎች ስለምቸኩል ምንም ይበላት ዘውትልና እየገባችበትንም አላማ ትረሳውና ለእስልምና ጥያቄ መልሳ ከለላሳታ ተቃውማ ምናምን የምትወጣውና በዚህ ምክንያት ምስራቅ ቀጠና እናንተ ጋር አልመጣም ቀይ መስመሬን አስመሪያለሁ ብላ ነጠላቸው መልሳ ወንበራቸውን ወርውራ መጣች። ስትመጣም ደግሞ ከታች ቅድም እንደነገርኩ እንደ ሌሊት ወፍ ታሪክ እጂ ከዚህ እያሉ ስትባረር አይ እኔ 665 ከለላ ይሰጠኛል ወይ ብላ እኔ ጋር ስትመጣ እንዲህ በክብርና በጸጋ ነይ እኛ ከጎንሽ ነን ከተገፋ ጎን ነው የምንቆመው ብዬ ተቀበልኳት እልሃለሁ። ይሄን የተፈጠረ ኦኬ መስፈርት አለው እንደምታውቂ ቅድስት ሆይ እኛ ተቸገርኩ መገለል ደረሰብኝ ካለች እኛ የማቀፍ ችግር የለብንም። ተከከል የኔ ኩራት። መስፈርቱ ግን አንደኛ ለ665 እስከ ህይወት መስዋዕት እከፍላለሁ በተባልኩትና በተሰጠኝ ሁሉ መስዋዕት እከፍላለሁ እስከ ህይወት መስዋዕት እከፍላለሁ ብሎ መመስከር አለበት። ቃልም መግባት አለበት። አሁን አስፈጽማት። እኔ በወርዳ ባል ውስጥ ስልጣን ስለኝ የህጉን በአንተ በኩል ስለሚያርክኛ ግን አቃፊ ስለሆነን ተገፍቻለሁ። ሪፈር ይጻፍልኝ፣ ወንበር ይሰጠኝ፣ ድምጽ ሆኑኝ ላለ ታውቃለህ ራስ ገዥ ተቋም ስለሆነ ማንኛውንም እንቀበላለን። ሐናንንም ተቀብለን ቀላቅለናታል። እዛም ተመልሼ አልሄድም። ነብዬ ቀይ መስመሬ ናቸው።
ውሸት አልናገርም ያመንኩበትን እናገራለሁ አለች። እዚህ ስትመጣ ደግሞ ሂጂ ብለው አባረሯት። ቀደም ተነገርኩና ብቸኛ አቃፊ የሆነው ተቋማችን 665 ተቋም ነው። ህግ አለው። አይኖ አውቃለሁ። ራስ ገዥ ተቋም ነን። አዎ እኛ ነን የምንወስነው። ስለዚህ ቃለ መሐላውንና ህጎቹን ደግሞ አንተ አስረዳት። ኦኬ ችግሩ ምንድነው? አንደኛ ነገር በአካል የተገኘ ሰው ልክ እንደ ኢሉሚናቲዎች አንደኛ ነገር ምንድነው? በአካል ከተገኘ የመገደል እንትን አለው። ከ665 ይወጣለው ካለ ሰው አንደኛ ነገር። በሶሻል ሚዲያ ከሆነ ግን በቁጥር ጸጉሩን እየነቀል ማለት ነው መፈጠሩን እስኪጠላ ነው የምናደርገው። እያሳደን የገባበትን እየገባን የኛ ደግሞ በተመረጡ ቃላቶችና በሚያሳምሙ ረገጣዎች መፈጠሩን እስኪጠላ ነው የምናደርገው። ሁለት ቅጣት ይሄ ነው። ሶስተኛ የማይታወቅ ከባድ የሆነ ቅጣት አለ፣ አይነገርም። አሁን ምንድነው እኔ ልብሴን ቀይሬ ስሜንም ቀይሬ ስራዬና ማንነቴን ቀይሬ አስተካክዬ ለ665 የዳመናው አምላክ የፀሐዩ አምላክ ለማገልገል ምስክርነት እሰጣለሁ ብላለች ብለሻል አናን። እዚህ ቤት ጥጃዎች እና ጠጅቱ ብሬዎች፣ ዘገምተኞች እና የምስራቅ ቀጠናዎች፣ ኋላ ቀሮች እና መሃይማን የሚረገጡበት ስፍራ ነው። ከየትም ቦታ ደደብ ሰው ከተገኘ አንጥፈን የምንረማመድበት ቤት ነው እና ለመግባት ዝግጁ ነሽ? ያው እንግዲህ ለኦፓል በጥቃት በደረሰብኝ በየዋህነት ሰው ነውና ሰው ነኝና የሰው ልጅ ሁሌም ይሳሳታል። ስህተትን በተደጋጋሚ ስህተት ላይ ከወደቀ ነው እንጂ ለተወሰነ ለአንዴ ሁለቴ ሶስቴ መሳሳት ያለ ነውና ስህተት ባረኩት ያው ትልቅ ጥቃት ደርሶብኝ እና ኦፓል 665 ድረሱልኝ ባልኩት መሰረት የ665 አይ ለተገፋና እንደዚህ ለንጹህ ሰው እንደርሳለን ባለበት መሰረት ተቀላቅያለሁ። ግን ያው እንደዚህ ትልቅ ውሳኔ ላይ መድረስ እንትን ትንሽ እኔ ሃይማኖት አለኝ። ስለዚህ እንደዚህ አይነት ነገር ላይ አልደረንትናልን ችሎታው አይኖረኝም። ገና ነኝ፣ ገና ጩጬ ነኝ። እኔ መጠንከር ያስፈልገኛል። ልምምድ መውሰድ ዳር ላይ ሆኜ መለማመድ አቋሙን ጠንከርነቱ ማለቱ እሱ ላይ ገና ስለሆንኩኝ እነኛን ነገሮች ለማድረግ እና ዝግጁ ለመሆን ትልቅ ጥንካሬ ነገርንና ኮርስ መውሰድ ስላለብኝ የተወሰነ እንትን ብዬ ከዚያ በኋላ ነው እንጂ ባንዴ ዝግጁ ነኝ ብዬ ቃለ መሐላ መፈጸም ጥሩ አይመስለኝም። ስለዚህ ባለውበት ሃይማኖት ሁኚ ችግር የለውም በመችለው አቅም ላገለግል ወስኛለሁ ነው እያልሽ ያለሽ? በደስታ እንደዛውኛ እንደዛ በደስታ በቃ ስለዚህ እኔ የምለው በይ። እሺ ምን እሺ እንትን ነው እኔ ማመልከውንና ማምነውን አምላክ ሳልክድ እኔ ማመልከውንና የማምነውን አምላክ ሳልክድ እሺ እኔ ማመልከውንና የማመልከውን አምላክ ሳልክድ የማምነውንና የማመልከውን አምላክ ሳልክድ በ665 መነጽር እውነትን እየፈለኩኝ የወደቁ ውዳቂዎችን ላያቸው ላይ እየተረማመድኩኝ እዚህ ቤት ትልልቅ ሰዎችን መብት አስከብራለሁ። እዝቤት የተላላቅ ሰዎችን መብት አስከብራለሁኝ። ከነሱ መሐከል አንዱ ነብዩ መሐመድ ናቸው። ክርስቶስንም ጭምር ማለት በይ ኢየሱስንም ይከበራል። በምን መልኩ ነው የሚከበረው? ይከበራል፣ አይነካም፣ ክብሩ አይነካም። ምንድነው? እሺ ኢየሱስንም ጭምር ጥጃዎችና ጠጅቶች ግን ከዚህ በኋላ አናታቸው ላይ ቆሜ ጥጃዎችና ጠጅቱ ብሬዎች ከዚህ በኋላ አናታቸው ላይ ቆሜ እንደ እስራኤል ልጃገረዶች በዘመነ ኦሪት አናታቸውን እየተቀጠቀጡ ሲወገሩ እንደነበረ ወግራቸዋለሁ። አናታቸው ሲቀጠቀጡ እንደነበሩ ወግራቸዋለሁ። ጨርሰሻል?
ያው በጣም ነው የማመሰግነው። ትልቅ ስልጣን ነው ያገኘሁት። ወይ ደስ ይላል። ወይ ይሄ ሁሉ የመጋፋቴ ምክንያት እኮ ነው። ተገፍቻለሁ። ወይ በጣም በኩራት ደስ እያለኝ የተቀበልኩት። እውነት እድለኛ ሰው ነኝ። በጣም ነው የማመሰግነው። ግን አሁን ጠጅ ስብሬን አናቱ ላይ አንገቱ ላይ ቁጭ ብለሽ እንደ እስራኤል ልጃገረድ አናቱን እየቀጠቀጥሽ በድንጋይ ግን ያስችልሻል? ግን የትናንቱ ነገር አብራችሁ የበላችሁት ያሳለፋችሁት ጊዜ እንዴት ነው እንዴ? ያው እንግዲህ የማያስችል ነገር እኮ የለም። ስለዚህ ዝም ብዬ ጥርሱን እየሰበርኩ እየነቀልኩ ገለዋለሁ ነው በቃ። ግድ ነው ግድ ነው። ጌታ አባቱ እፎይ ሰምተሃል አንተ ቅዘና እንላለን 3 ጊዜ እልል እንላለን። እንበዛለን ያለነው እንጸናለን። የሄዱትም ይመጣሉ። 665 ራስ ገዝ ተቋም እንደመሆኑ ገና አንሳፋለን። በነገራችሁ ላይ ከጳጉሜ 4 ጀምሮ ሚስጥራዊ የ665 አባላቶች አሉን። ከምስራቅ ቀጠና ነው የወሰድናቸው። በነጠላ ተታለው የሄዱ እሙሟቸው ተማርኮባቸው የሄዱ ተረብሸው ፈርተው የሄዱ አዲስ ፕሮጀክት አለ። ለዛ ነው እኔም ብዙ ታይም የለኝም። ቶሎ ቶሎ ፖይንቶቼ ነው የማወራው። ብዙ ጊዜ ፕሮጀክታችን ለክሪስማስ ያልቃል። ሰው ከ4 ወር በኋላ ማለት ነው። እንዳደነግጡ እንዴ እንትና እንዳትሉ አዲስ ፕሮጀክት ጀምረናል። ጳጉሜ 4 ነው የተጀመረው ፕሮጀክቱ። ያ 50 ሙሙ ታሪክ ቀያሪ ሙሙ ብለናል። በዛ ሙሙ ምክንያት በጣም ብዙ ታስረው የነበሩ ምርኮኞች የኃጢአት ምርኮኞችን ነፃ አስፈትተናል። እዛው እናንተም ባላችሁበት እኛም ባለንበት ችግር የለውም። ማሰራሩ ባሉን መሰረት ወደዚህ አይመጡም አሉ። ከታች ያዳምጣሉ። ኮርስ ልምድ እየወሰዱ ነው። ግራና ቀኙን ያያሉ፣ ይሰማሉ፣ ይፈርዳሉ። ስለዚህ ቁጥራችን እየጨመረ ነው ይልላችሁ ፈልጌ ነው። የ665 ራስ ገዝ አባላቶች በጣም ብዙ ነን። ህቡ የሆኑ ሚስጥራዊ ሰዎች አሉን፣ ፓፓራዚዎች አሉን፣ አምባሳደሮች አሉን፣ ስራ አስፈጻሚዎች አሉን፣ መረጃ ሰብሳቢዎች አሉን። ብዙ ነን እና ስለዚህ ያው የተለያየ ዩኒፎርም ልንለብስ እንችላለን፣ ችግር የለውም። ባጃችን ግን አንድ ነው። ይሄንን ለማለት ፈልገን ነው። ሩሃይናዬ እንኳን ተቀላቀልሽን ብለን እንደተቀበልንሽ ከዚህ በፊት ዛሬ ደግሞ ይኸው ሃናንን እንኳን ተቀላቀልሽን ብለናል። ሃናን ከዚህ አይ በቃኝ እኔ ጡረታ እወጣለሁ ከራስ ገዛ አባልነት ወጥቼ በራሴ መንገድ እሄዳለሁ ስትይ ደግሞ ምንድነው ስርዓቱ? መተሽ እዚህ ቤት መግለጫ ትሰጫለሽ። መግለጫሽ ታዲያ ወደ ኋላ መመለስ ያስገድላል። በ665 ይሄን ያለብሽ ተመልሶ ወደ ኋላ ወደፊት በራስሽ አቋም የራስሽን ስትራቴጂ ቀርጸሽ መሄድ ይቻላል። ወደ ኋላ መመለስ ግን በ665 ተቋም የሚያስገድል ነው። ነፍሰ ገዳይ ብትሉን ገለን ነው የምናሳያቸው። እንደዚህ አይነት ቀልኛ እንቀልድ እንደዚህ አይነት ቀልድ አይመቸንም። ስለዚህ ዳዊት እንደገደለው እንገላለን። አወይ ማወቅ አለባችሁ። ህግና ነቢያቶች ያጸደቁትን ነገር መፈጸም አለበት። ይሄንን ነው ማለት የምንፈልገው። አዳዲስ መመዝገብ የምትፈልጉ የ665 አባላቶች ወደዚህ መምጣት አለባችሁ። በእውነት ለምን መሰላችሁ? ቢያንስ 665 ተቋም ቢርባችሁ ክፉ ቀን ቢመጣ እንኳን እንደ ብሉይ ኪዳን የገዛ ልጃችሁን አትበሉ። ባርቢኪው አድርገው የገዛ ልጆቻቸውን እንደበስበሉት አናስበላም። እኛ ራስ ገዞች ቋሚ ነው። በሀብት ብትሉ በብልጽግና ብትሉ ሁሉም ነገር ያለን ስለሆናችሁ በተለይ 665 መቀላቀል የምትፈልጉ የምስራቅ ቀጠና አባላቶች እባካችሁ ነው። ብዙ ቦታ አለን። የአባታችን ማደሪያ በጣም ብዙ ነው። በአባታችን ቤት በጣም ብዙ መኖሪያ አለን። ጥሪያችንን ሰምታችሁ እንደምትቀላቀሉ ተስፋ እናደርጋለን። ሃናንዬ ባንቺ በኩል ደግሞ 665 መቀላቀል የሚፈልጉ አባላቶች ካሉ ስልጣን ይሰጥሻል። የምትመለሚበት እየመለመልሽ ታመጫለሽ። አቅምሽን ማሳየት አለብሽ። እነዛ የገፉሽ ሰዎች ማን እንደሆንሽ ማወቅ አለባቸው። ሃናንዬ በጣም አይ ልክ ነው። እውነት እኔ ብዙ ግፍም ስለደረሰብኝ ወድቄ የተነሳው አንዳንዴ ሲጥልሽ ጥንካሬ ይሆናልና ብዙ ወድቄ የተነሳውም ስለሆንኩኝ እዚህ ስራ ላይ በትልቅ አላማ መስራትም አለብኝ። ማንነቴን ማሳየት አለብኝ። መልፈስፈስ የለብኝም። ስለዚህ ያው በትልቅ በደስታ አባልም የተቀላቀልኩት ጠንከር ያለም ስለሆነ ከናንተ ጎን ሆኜ መፍራት የለብኝም። ያን ነገር ቃል ገባለው ማሳየት አለብኝ። ተልፈስፍሽማ ወድቄ ተንቄማ መቅረት የለብኝም። ብዙ የተረገጥኩ ልጅ ነኝ እኮ ታውቂያለሽ። ወባልዬ ባንድ እንትን ነው ብዙ ደክሜና ብዙ አሽቃብጬ ያለ ቦታ የተገኝቼ ባንድ ቃል አስቀንጥረው ነው የጣሉኝና ለዛ ደግሞ እንግዲህ ያው የስቃይን የግፌን በደል የደርሶ ዛሬ ትልቅ ደረጃ ላይ ደርሻለሁ። ለሱም አኮራቸዋለሁ። መኑኝ አኮራቸዋለሁ። እኔ ግን የውፍይ ቆዳውን ልጭ አንጥፊ ቆዳው ላይ ነው የምረማመደው ስትል
እኔ በጣም ነው ውስጥ አይ ሀሴት አይ አይ፣ የእፎይ ቆዳ አይነካም። ሰብአዊነት ላይ ይሄ እንቃወማለሁ። እንግዲህ እዚሁ እንዳስመዘገብኩሽ ከዚሁ ነው ማባረርሽ። እንዴ የእፎይ ቆዳ የእፎይ አካላዊ ጥቃት ሰብአዊ ጥቃት እንቃወም ሰው ነኝ። እዛው እንዳለ እንቀጠቅጠዋለን እንጂ አሁን በእፎይ ምክንያት 6 ልጅ ምን የሚገፈፍ ቆዳ የለውም ብለሽ ነው? አይ ቆዳ የለውም ሳይሆን የሰዎች ሰብአዊ የመኖር መብት ላይ በጣም ጽኑ አቋም ነው ያለኝ። በእውነት በጣም ከ665 በላይ አቋሜ ያ ነው። እዛው እንዳለ ከነ ቆዳው ራሱ ቆዳውን እንዲልጥ እናደርገዋለን። ራሱ አይ የሞተ ባንገልም እኛም እኮ እንደምታውቂ የሞተ ባንገልም በቁም የሞተ ሰው ግን እንዲወድቅ እናደርገዋለን። የለም ብለን ነካ እናደርገዋለን፣ ይወድቃል። ሶሻል በቀለ እዛ ይሻላል። አንድ ሰው የሙስሊም ምንድን ነው ያለው? የእስልምና ምንድን ልህም እስኪ ያው ይቀጥል ልህም ምናምን አለ። ሰላም እንዴት ናችሁ? አለን። እንዴት ነህ? አለሁ። ቀጥል። 5 የሚባል ሰምቼ ምንድነው 665? እስኪ ስለናንተ እምነት አስተምሩ። ሁለተኛ 665 ነው ማለት ነው። አንተ ሃይማኖትህ ምንድነው? ከየት ወለነ? ችጋራም አንተ ኔትወርኩ ከኔትወርክ ደህንነት ነፃ ሳይወጣ እዚህ ጋር እኛን ያደነቁ ከካ በጎረቤት ዋይፋይ ነው ጌታ የምፈልገው ደግሞ በዳታ ስለ 665 ማወቅ ፈለግ ጭቅቅታ ቀጥይ አንዳንድ ሰዎች ድፍረታቸውን በጣም ይገርመኛል። አረንጓዴ ጎርፍ ነው እያሉ ነው። አይገርምም? በጎረቤት ዋይፋይ ስለ 665 ሊያቅ ግን እግዚአብሔር እኔ በእውነት አይደለም ገነት ገሃነም ራሱ ምገባ እየመሰለኝ አይደለም። ተስፋ ቆርጫለሁ። ማን ነው እሱ? እሺ አንድ ሲንገር አለ፣ አንድ ዘፋኝ አለ በመካከላችን ድምፅ ሊያሰማ ነው። በመሀል ዘፋኝ አይደለም ይሄ ልጅ። እንዴት ቤቱ ስልኩ በጣም የሚበጠብጠው ምንድን ነው? በሸራ ነው እንዲወጣርከው ስልክ አትበጥብጠኝ። በነገራችሁ ላይ ስለ አረንጓዴ ጎርፎች አንቴና ገመዱ ላይ ሳብ የሚደረገው ስለ አረንጓዴ ጎርፎች ብዙም ክፉ ደግ አትነጋገሩ ኮሜንት ላይ ጋይዝ፣ ጊዜው ነው። እኔ ምንድን ነው አረንጓዴ ጎርፍ ምንድን ነው? እኔ ፊት ላደርግ በቃ ምንድን ነው አረንጓዴ ጎርፍ? አልገባኝም። ተአምር ተፈጠረ እንዴ እንደባለፈው ሰውዬ? እሺ እና ልጻፍልህ በውስጥ። እኔ እኮ የባለፈው እኔ በጣም እኮ ነው እንግዲህ ያው አላ ይላል ደግሞ ልክ እንደ ስብሐት ነጋ ነው ሲናገር ሀጂ እንትና ያው ሲረገዙ እናታቸውን በሆዳቸው ተሸክሟቸው በነበረ ሰዓት ማህፀን ጽንሱ ከማህፀን ወደ ማህፀን የተላለፈው ምናምን ሲል እኔ እንዴት እንደደነገጥኩ ድርሳና ሐሰን ከረሙ ነው ብዬ እንትና ላለፍኩት እንጂ ቆይ ሲንገር ቀጥል። እሺ ድምጽ ይረብሻል እንደ የሆነ ጫጫታ ነገር አካባቢ ላይ ስላለ ነው። ትንሽ አስተካክለው። ኦኬ ይሰማል አሁን? ቀጥል። እሺ እንደት ናችሁ? አለን ቀጥል። ስለ ርዕሱ ስለ ስላሴ እና ስለ ሶስት አካል ላይ ማውራት ስለፈለኩ ነው። ምንድን ነህ አንተ? ከፕሮቴስታንት እምነት ተከታይ ነኝ።
ምንድነህ ስትባል ግን ሰው ነኝ ነው የሚባለው። እሺ አይ ስሜ በዳሳ ዘመሪ በዳሳ እባላለሁ። በዳሳ ያ ኤሲ ያ ዘፋኝ ነህ? ዘማሪ ነኝ። እሺ እስኪ አንድ ልቀቅ። መዝሙር መዝሙር። እሺ የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የጌታዬ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጅ ነው። ቴንክ ዩ። 2000 ዓመት የማይቀዘቅዝ ደም ግን ምን ስላለበት ነው? ደሙ እኮ ለየት ያለው ደም ስለሆነ ነው። ማለት 2000 ዓመት አልቀዘቀዘም ደሙ? አዎ ዛሬም ትኩስ ነው። ቃሉ እንደዛ ስለምል ሲጀመር የት አለ ደሙ? የኢየሱስ ደም ህይወት አለበት። ለዛ ነው ስለ ህይወት ግድ የለህም። ግን የቱ ጋር ነው ትኩስ ነው የሚለውን እስቲ ያሳየን ባቢ። እሺ አሁን እኔ የገባሁት ለምን መሰላችሁት? ወደ ሌላ ሪስ መግባት ስለማልፈልግ እሱ ራሱን የቻለው እንትን ስለ ጊዜ ስለሚያስፈልገው ቀጥታ ስለ ስላሴና ስለ ስላሴ አንድነት ማውራት ስለሚፈልግ ቀጥታ ወደዛ ብገባ ደስ ይለኛል። ፍቃዳችሁ? እሺ ግባ። እሺ ከሪስ ወደ ሌላ ሪስ እንትን ሳንል በአንድ ርዕስ ላይ ፎከስ አድርገን እንድናወራ ፈልጋለሁ። ማውራት የፈለኩት ስለ ስላሴ ነው። ስላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ ሲሆኑ ሶስት አካል ናቸው፣ ግን አንድ እግዚአብሔር ብለን ነው የምናምነውና በዚህ ርዕስ ብቻ ላይ ነው ማውራት የሚፈልገው። እሺ ወደ ዘፍጥረት ማውጣት እንችላለን። ዘፍጥረት ምዕራፍ 3 ከቁጥር 22 ላይ ማንበብ ትችላላችሁ፣ ማውጣት ትችላላችሁ። አንብብ አንተ ወይስ እናንብብልህ? እሺና አነባለሁ ነኝ። ከዚያም እግዚአብሔር አምላክ ሰውን መልካምንና ክፉን ለይቶ በማወቅ ረገድ አሁን ከኛ እንደ አንዱ ሆነዋል ይላል። እዚህ ጋር አሁን ከኛ የሚለው ላይ እሱም ብቻ ነበር መውሰድ የፈለኩት። ሰውን ክፉንና መልካሙን ለይቶ ለማወቅ ከኛ እንደ አንዱ ሆነ ይላልና እዚህ ጋር እንግዲህ እኛ አብ፣ ወልድ፣ መንፈስ ቅዱስ የምንለው ከዚህ ቃልም ወደ አዲስ ኪዳን ሄደን ተረጉማለን ማለት ነው። ይሄንን ቃል ዮሐንስ እናወጣለን። ዮሐንስ 17 እዛ ጋር ጥያቄ አለን። እሺ ጥያቄ እኮ እዚህ ጋር ቁጥር አለ። እዚህ ጋር የብዛትን ስለሚያሳይ አብ፣ ወልድ፣ መንፈስ ቅዱስ ያልንበት ምክንያት ማለት ነው። እግዚአብሔርም አለ አይደል እያለ የሚያወራው ግድ የለም አናስረዝም። እግዚአብሔርም አለ ይላል ነው አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ ይላል። እዛ ጋር ስላሴዎችን የሚያሳየው አለ። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕይወት ሆኖ እንዳይኖር ምን አደረገው? እሺ ከኤደን ገነት አስወጣው አይደል? ስለዚህ ከዛፍ እንዳይበላ ነው ያስወጣው ወይስ ዛፍ ስለበላ ነው? እጁን እርግቶ ከሕይወት ዛፍ ቀጥፎ እንዳይበላ ነው የሚለው። እንዳይበላ ነው ያስወጣው፣ ስለበላ አይደለም አዳም ማለት ነው። በልቷል እኮ መጀመሪያ ላይ ስታነበው በሔዋን ምክንያት ሔዋን እንትን አርጋ አምሯት ማለት ነው ፍሬዋን ቀጥፋ ስለበላች እሱ ባላውንም እሱ ደግሞ ተመልሶ ሲመጣ አዳምን አበላች ማለት ነው። መጀመሪያ በሉት እኮ ምንድነው የሚለው? አሁን ታውቃለህ ወደ ሌላ ሪስ ማንገባ ይሄ ራሱ ሌላ ሪስን እየፈጠረ ነው። ስለዚህ አሁን ዋና ትኩረቴ አንተ እኮ ነው ያመጣው አይደለም ምን አላመጣም። ግን የፈለኩትን ብቻ ነው። አሁን ይሄ ሌላ ራሱን የቻለ ሌላ ወደ ሌላ ሪስ እንዳያስገባን
ይረዝማል። ስለዚህ አንገባም ቀጥታ ፎከስ አድርገን ርዕሱ ላይ ብቻ ማውራት ግድ የለህም። ርዕሱ ይላል እንዴ? ርዕሱ ምንድነው? የትኛው ርዕስ ነው? ርዕሱን እንኳን የምናውቀው እኮ እኛ ነን። እዚህ ጋር ምንድነው የሚለው? ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው አለ። ከዛ በፊት ሰይጣን ብሏቸው ነበረ። ከዚህ ብትበሉ አይኖቻችሁ ይከፈታል። አሁን ለምሳሌ እነሱ በልቶ የተሰናከሉበት ያንን ፍሬ በልቶ የተባረሩበት የኃጢአታችሁ ምክንያት የሆነውን ያንን ፍሬ ብትበሉ አይኖቻችሁ ይከፈታል፣ ወይስ ደግሞ እናንተም እግዚአብሔር ትሆናላችሁ የሚሉ አይዳ ነው ያቀረበላቸው ማለት ነው። ስለዚህ ትክክል ነው ሰይጣን ማለት ነው። ሰይጣን ትክክል የሆነበት ትክክል ሳይሆን እሱ የሆነበት ክፉንና በጎን ለማወቅ አይኖቻችሁ ይሄ ስጋዊ አይኖቻችሁ እንደሚያበራ ያወራበት እንዳይከፈት አላቸው። ትክክል ነው ሰይጣን ማለት ነው። ሰይጣን ትክክል የሆነበት እሱ ሰይጣን ትክክል አይደለም። ትክክል የሆነበት ግን ይሄንን የስጋ አይኖቻችን ክፉንና በጎን ለማወቅ እንድንችል ያ በዛ ሳይሆን ሰይጣኑ ምንድን ያላቸው? አንተ ወደ ሌላ ርዕስ እኮ እያስገባኝ ነው። እኔ አሁን እዚህ ለማውራት አልፈልግም እኮ ባይዘው ታወራታለህ እንጂ ለምን ከፈተው? ለምንድን ነው አንድ ርዕስ ይዘን መሄድ አለብን? እሱን ከጨረስን በኋላ ወደዚህ መግባት እንችላለን። ይሄን አጥራውና ወደዛ ትሄዳለህ። እንደዛ ከሆነ እኮ ወደ አልሰብንበት ግብ ላይ መድረስ አንችልም እኮ። ያንዳንዱ ነገር ሌላ ጥያቄ እናነሳል። ያ ጥያቄ ደግሞ ሌላን ጥያቄ ይፈጥራል ማለት ነው። በቃ ውጣ ከካም ደግሞ ሲደብር ስላሴ ከመጽሐፍ ቅዱስ ላወጣንኝ ብሎ ይመጣል እንዴ? አታውቀውም። ራሱ ያመጣው ጥቅስ አንተ የምትመታበት ነው፣ የምትገረፍበት ጥቅስ ነው። ሰይጣን ትክክል የሚሆንበት ነው። አዳምም ቅጠሏን ስለበላ ተባረረ ከኤደን ገነት የተባለ ውሸት የሚያደርግ ነው። እንዳይበላ ነው የተባረረው የሚል ነው። ይሄን ሳታስታርቅ ስላሴን ላወጣ እኮ ነው፣ ስላሴ ከኛ እንዳንዱ እንዳይሆን አለ ምናምን ማይብ አንተም ብሎ ሰባኪ ልህም ቀጥል። ልህም አለ ሰደብከኝ እኮ መጀመሪያ ከመመለስ በፊት ስድቡ ምን አመጣው? አመመ። እኔ እንደ ጥያቄ ጠየቅኩህ አይደል? አይ እንደ ጥያቄ ጠየቅኩህ። እኔ ያልገባኝ አልተሰማህም። ሲጀመር ደፈርከን እኮ በጎረቤት ዋይፋይ ተበድረህ የሞላውን ዳታ እንዴት ስለ 665 እንድታውቅበት ተጠይቃለህ። መደፈር ነው። እንዴት መጠየቅ በቃ ጥድት ባለ ኔትወርክ ነው። ስለ 665 ስትጠይቅ ጥድት ያለ ቦታ ጥድት ያለ ልብስ ለብሰህ ጥድት ያለ ማንነት ኑሮ ነው ማወቅ የሚቻለው እንጂ ዝም ብለህ አይቻልም። ቀጥል። አሁን በላይ ምን ልበስ? ዩሲ ከላይ ምን ልበስ? አንተ ራስህ እኮ አለበስከውም ይሄ ልብስ። ግድ የለህም። እኔ ቤት የምወለውልበት እንትን ነው እሱ። ግድ የለህም። እንትን አለበስከው ይለኝ። 665 ምንድን ነው? ስማ 665 ምንድን ነው? ኢየሱስ ምንድን ነው? እሺ ያው ስደበኝ ቁጥር ነው እሱ። በቃ ተው። ኢየሱስ ምንድን ነው? ለምንድን ነው የሚጠይቀው? ኧረ ቆይ መጀመሪያ ባብዬና ረፍት አድርግ። ቆይ እኔ ላስተናግድ። የምን ኢየሱስ ነው? ኢየሱስ ዘኛል እንዴ? አንተ እኔ ሙስሊም ነኝ ከመጀመሪያ። ኦኬ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። 665 መቀላቀል ፈልገህ ነው የምትጠይቀው? እንደዛ 665 መቀላቀል ፈልገህ ነው የምትጠይቀው? ሀሎ አይሰማም? አረንጓዴ ጎርፍ ግሪን ለጋሲ አላ ግሪን ለጋሲ ሀሎ ምንድን ነው ግሪን መለሳ እንዳታስገቡት ውጣ። ምላሳችሁ ይያዛል ድምጼን ስትሰሙ። ኧረ ይያዝም። ሙስሊም ስለ ኢየሱስ ምን አገባኝ አላለም? ለምን ሙስሊም አያገባውም እንዴ? ስለ ኢየሱስ ነብይ ነው ብሎ ነው አይደል እንዴ የሚያምነው ሙስሊም?
ገና ነው ጎርፍ አልወሰደውም ይሆናል አይናቸው ነው የሚገልጡበት ዓለም አቀፍ ደንቆሮ ነው ይሄ ደግሞ እንትናን ኦፓል እንዴት ነሽ ኦፓል ከእርሶ በፊት የገቡ ብዙ እንግዶች አሉ ጌታዬ እንዴት ኖት ሰላም ነሽ ዛሬ መስገን ኦፓል አዲስ ስም ነው አመሰግናለሁ ስሜን ስለወደዱት ደንበኛችን አነጋገርሽ ቴሌሙስተር ይመስላል አዎ ተቋም እየመራን ነው ጥያቄ አስተያየት ወይም ሐሳብ አለዎት ጥያቄ አለኝ ወደ ጥያቄዎት ይግቡ ባክዎት ከእርሶ ጋር ነው የምንቀጥለው ወይስ ከማን ጋር ነው አዎ እኔ ከቤት ጋር ልቀጥል ፈልጌ ነው ቅድም እያወራን ቻርጀር ሊዘሰለ በድምጽሽ ተበስተዋል እኛ ቁጭ አድርጎ ሲጋ ይመታል ይመስል የአልማዝ ጥርሳቸው ሊቀይሩ ነው ቢዚ ናቸው ካንተ ጋር ማውራት አይፈልጉም ማን ነው የአልማዝ ጥርሱ የሚቀይረው ነብያችሁ ማን ቅዱስ ባቢሎን ጭራሽ እንተሰክራ አረፈ ፉጫት የሆነ የስልክ ጥሪ ይዘህ በስመ አብ ወወልድ ወመንፈስ ቅዱስ እዚህ ቤት ዘርህም ትውልድህም እንዳይረግጥ እንዲህ አይነት ያላችሁ ሰዎች ያመኛል እኔ ሬዲዮ ነው ስልክ ስኔክ ጌም እየተጫወተ እኮ ነው አፈራባ ብላ ቁጭ አድርጎ እኮ ዝልል እንዴት ነህ ይላል ደግሞ ሊጀነን ያምረዋል አሁን ሐናን ዶሮች አሏት ባቢ የምታረባቸው ዶሮች አሏት እዚህ ስትመጣ ዘግታባቸው ነው የመጣቸው ድምጻቸው ሁላ እንዳይገባ እንዴት ንቋባል እንደሆነች አየህ አዎ እየታዘብኩ ነው ለውጥ አለው እኮ በተለይ ደግሞ አንድ ቀን ከ665 ነኝ ብላ አንድ ቀን እንትን ካለች በቃ ሁሉም ጥር ብሎ ነው የሚጠፋው ወጭ ብላ ሚውት አርጋ አዳምጣ የገባትና ወርታ ያልገባትን አልገባኝም ብላ በደንብ ነው አሁን ደግሞ ዛሬ ደግሞ ቃለ መሐላ ከፈጸመች በኋላ ወዲህ ነው ተሐድሶ ያደረገችው እንዲህ ነው የ665 ግን መግለጫ ያወጣሉ እኮ ነው እፎይን ቆዳውን ልጬ ረማመድበታለሁ መሐይም ነው ፋራም ነው ሰገጤም ነው እንደ እስራኤል ተወረዳ አናቱ በድንጋይ እየወገርኩ ህይወቱን እስክትወጣ ገለዋለሁ እንጂ አንስማማም ከዚህ በኋላ ስላለች መግለጫ ይሰጣል እንትናን አስተናግጅ አህመድ إنه إذا أراد لبنان هنا دولة واحدة وجيشا واحدا فعليهم نزع سلاح حزب الله. ግን ችግር አለበት እንዴ ቪዥን እንዳለው ታውቀናል ለባኮት ድምጹን ይቀንሱ أحمد دخول العقوبات الدولية على إيران حيز التنفيذ. أحمد إن بلاده توصلت إلى اتفاق أولي. أحمد تلفزيون አይ ቴሌቪዥን እንዳለው እንድናቅ ነው ፍቅሬ ስልክ አስቀምጦ ቲቪ ያያል እንዴ አይ ቴሌቪዥን አወቁላት ቴሌቪዥን እንዳለው እንድናቅ ነው እሺ የኔ ሰይፈ ስላሴ ወይ የኔ ድርሳነ ዑራኤል የኔ ክርስቶስ ሰምራ ከንፈርሽ ስሜር አስረግዝሽ ወጣት እናስቀምጥሽ በእውነቱ እንደ ጸጋ ፍቃድ ይሆንልኝ ሁሉም በምርጫሽ ነው የሚፈቀድ በቃ በኋላ ከዚህ ካቆምንበት እንቀጥላለን ባንዳው ሪከርድ እያደረገ ነው ብዬ አስባለሁ የሚታመን ሰው አይደለም ባንዳው ከባድ ሰው ነው ባንዳው እኮ ቁርአን እየተረጎሙ እኮ ነው ማስተማር ጀመረ እኮ አይገርምሽም አዎ እያነበበ በቃ መተርጎም ጀመረ ምናምን አልተቻለም ከባድ ላይ ነው ያለው ከባድ ነው በሁለት ወር እኮ ነው 2 ወር ነው 3 ወር ግን ደግሞ እኔ የታዘብኩት ቅልጥ ያለ ፍቅር ውስጥ ነው እኔ የሰው ልጅ ዝም ብዬ እንትን አደርገዋለሁና ቅልጥ ያለ ፍቅር ውስጥ ነው እና
አንዷ ደግሞ በቃ ተንሰፍስፋ በቃ ልትወድቅ ነው የገባበትን እየገባች እየተከተለች ምናምን እንትን ትለዋለች። ጥያቄ አለኝ ጥያቄ አለኝ ኡስታዝ ትላለች አይደለም አስተማሪ ነገር ነች ማለት የነበረች እንትን ስለሆነች ቅድምም መከራዋ ትበላ ነበር እሱ እንትን ለማድረግ ማለት ነው። ኦኬ አኒ ኮለ ፖለቲካ እንዳይሆን ብዬ ነው እንጂ እኮ እሷን አይተህ ነው የሄድከው ብዬ ብል እኮ ይሳካልኝ ነበር። ግን ምንድነው ፍቅሩ የመጣው ከዛ በኋላ ነው። ከዛ ውስጣቸው ምን እንደሆነ አላውቅም ግን እኔን አይክደኝም። ወንድ ነው አሁን ከፍቶ ማነት ምንድነው ብለው ካለ ስሟን እንጠራለሁ እዚህ ጋር አዋርደዋለሁ። አይ እኔ ማዘር ስላለች ነው እንጂ በእናቱ የሚያስፈራራን ነገርስ በእናቱ የሚያስፈራራን ነገርስ ወይም ማጽፍልሻለሁ አንቺን ነግርሻለሁ። ቆይ እንዴ ጲላጦስ ና ግባ ና ድባራችን ታማኝ አገልጋይ አባል ከሆነበት ጊዜ ጀምሮ በታማኝነት የሚያገለግል ሰው ጲላጦስ ነው። እኔ እኮ ችግር በደረሰብን ሰዓት እኮ ካድ ከፈለክ ካድና ቦታ ቀይረህ እንትን አድርግ ብዬ ነበር እኮ። ከስረን አልነበረ እምቢ አለኝ አልክድምጪ አይ ቃለ መሐላው ሲፈጽም ደህና ናችሁ? ሌላ እንዴት ነህ? ሰላም ናችሁ? አለን ይቅርታ እየጻፍኩ ስለሆንኩ ነው። እናወራለን። እሺ ባቢ አይ ቆጭ በል ቆይ አይ እየሰራሁ ስለሆነ አይ ሁላችንም እየሰራን ነው። አንዴ እንሰማለ እንትን ራሱ ድምፁ ራሱ ይኸው ምን we're cooking ትላለህ ኩክ ያ አይ ግድ የለም ቁጭ በል እየሰራ ማውራት ምን ችግር አለ? አይ እኔ እኮ ሄዳለሁ አላልኩም እኮ ወርዳለሁ አይደለም እናወራለን ነው። እኔ አለቀህም ቆይ እኔ ስማ እኔ በቃ ሰላም ብለህ ብትለኝ በቃ እኔ አውቃለሁ ውስጥ ምን እያሰበ እንደሆነ ይገባኛል። ዝም ብለህ ሰላም ብለህ ብትጨብጠኝ ኧረ ጨብጣለሁ ሰላም ከኔ የሚያመልጥ ሰው የለም። ኧረ ምንም የለም ጋይስ ዝም ብሎ ልናገር እስቲ ተናገር እስቲ ምን አለ? ቆይ ልጻፍልህ አንተም ይታለ እሺ ጲላ እንዴት ነህ? እሺ ሩሃይን አለሽ? ሰላም እንዴት ናችሁ? እንዴት ነሽ? አልሐምዱሊላህ ሰላም ነው አለን። ግን ምን ሀሳብ አለሽ? ሐናን የ665 አባል ስለሆነች ማለት ነው። እኔ ምንም ሀሳብ የለኝም።
ምንም ሀሳብ የለኝም። እንኳን በሰላም መጣሽ። ወዴት? ወደ 6:65 ነው። ሄደሽ ነው የሚባለው? መጣች በእናንተ ሄደች። ሀሳብ የለሽም? እንኳን ደስ አለሽ ቢያት ያን እንኳን ደስ ያለሽ አና እንኳን አብሮ ደስ አለን ውድ። ያው አንዴ የከፋሽ ትመስላለሽ ማሬ። እኔ እኮ ከብዙ እንግልት ውድቀት በኋላ ስለሆነ የመጣሁት ከዚህ ሁሉ ውድቀት መሰናክል በኋላ ድል ሳገኝ በጣም ተደሰተሽ አናንዬ። እንኳን ደስ አለሽ ጮክ ብለሽ የሆነ የደስታ ቃል እኮ አለ አይደል? እንደዛ ነበር ማውጣት የነበረብሽ፣ ግን የሆነ ትንሽ ተቆጥተሻል መሰለኝ። ደስ አላለሽም በእኔ መደሰት? አይ እንደዛ የለም ያመኝ ስለሆነ ነው። ኦኬ እሺ ወደሽ ይቅርታሽ። እሺ አላህ ያበርታሽ። ምን ሆነሽ ነው? አይ ምንም ራሴን ነው ራሴን ነው ብዙም አይደለም። ጉንፋን ነው? ባይዞን ባይዞን ምንድን ነው የሚባለው? እሺ ሊዱ ነይ እስኪ አዲስ አበባ ስለተገኘ ያው ሀሳብ ካለሽ ያንቺ ሀዘን ድምጽንም እንስማለን። ከዛም የሆነውን አድርገን እንቀነጥሳለን። አውፓለሽ? አው ምን ትዝ ብሎኝ መሰለህ ቤብ፣ ሊዱ የደመናዋ ንግስት ያደረገችውን ሰምተሃል? አንዴ ያው እያየሁ እኮ ነው። ጳውሎስ ነው ውዱ ነብያችን ውዱ ነብያችን ነብዩ ጳውሎስ የሚለውን ነው። ብቻዋን ለምስራቅ ቀጠናን ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት ነው ቤት የምታስከፈታቸው። አጀንዳ ወይ መጣች። ጌታ ምስክሬ እንደመጣች አላየሁም ነበር። እየበላሁ ትዝ ብላኝ እግዚአብሔር ይርዳኝ። ሌላም ነገር እኮ ቢሆን ነው የምዋረደው እኔ። ቆይ የኔ ቤተሰቦች በሄዳችሁበት የኦፓራሽ ቀባጭ ነው የምትባሉት። የሆነ ሰው ስም ስጠራ ለምንድን ነው ሜንሽን አደርጋችሁ ማትነግሩኝ? አሁን ስክሪኔም ባላይ እንደመጣች አላውቅም ነበረ። ላኢላህ ስማኝማ ትሄድልህና እኔ ራሱ የሰደበኝ ልጅ ነበረ። እዛ ምስራቅ ቀጠና የህዝብ ቅምጦች ስር ነበረ የሚውለው አሉ። ልጁ ኪንጎ ይባላል። እና በቃ በዳይፋዲ ስድቅ ስክር አድርገውት ዳይፋዲ ሲገሰጡ ስክር አድርገውት ልጁን ዞሮበት እየዞረ ነበረ የሚናገረው ማለት ነው። ልጅ 665 ንግስትልህ ብድግ አድርገው ወደ እስልምና መልሰው ይኸው እየረገሟት ነው። ልፋታቸው ምን አስቀረችው? አሁን ከቁርአን ውጭ ሁላ ቤቱ አይከፈትም ማለት የሰጣችውን ስልጣን ቀምቶ ከቤቱ ጠረግረግ አድርጎ አባሮ ገና ጆይን ሲሉ ወይ ካፊሮች መጡ እያለ ነው አሉ። እና ቃልሙ ሆነ ምናምን ሲሄዱ ካፊር ቤት ያላስገባም ይላል አሉ። ወይኔ እና በቃ እና ቃልሙ ሆነ ሹሹ ብለው ይዘውት ደግፈው ምን ብለው ነበረ? ቃል አከሸፈችባቸው ላህለውና የደመናዋ ንግስት አልተቻለችም። እንዴ እዚህ ጋር የነበረው ቅድም እሱ ነው እንዴ? አይደለም፣ ያ ሌላ ነው። አንድ ኪንግ የሚል ነበረ ነው የሱ ኪንግ የሚለው በአማርኛ ያሲን ኑሩን ፕሮፋይል ያደረገ ነው ነበረ እኮ። ታዲያ እዚህ ጋር ነበረ እንዴ? ታሪክማ እኮ በጣም ነው የሚገርመው። አንደኛ አረበኛ ትንሽ አቃል በጣም አረበኛም ስለሚያቅ አይ እንግዲህ አረበኛ የሚያቅ ሐዲስን በደንብ የሚያነብልን አገኘን ተብሎ ስልጣን ተሰጥቶት በየቤቱ 3 ቀን እልልታ አንድ ትልቅ ሰው ነው ያገኙት። ምክንያቱም ትንሽ አረበኛ ይሞክራል። አሁን በቃ ገና ጆይን ሲሉ ውጡ ነው የሚለው። ከእስልምና የወጣ አረበኛ ጠንቅቆ የሚችል ይሄው በቃ
ወጣ ብለውልህ ምስራቅ ቀጠና ቃልም ሙሙ ብትል እነዛ የህዝብ ቅምጦቹ እንዳለ ብትል እንግዲህ ሊዱ ትናገር ነው የሚያስብለው። እስኪ ሊዱ ተናገሪ ትንሽ ስለዚህኛው ገድልሽ። ያንቺ ገድል እንደሆነ ተነቦ ያልቅ። ኧረ ወይኔ ይሄ ገድል ይቀር ናግባ ኪንግዬ እንዴ ሊጫወቱበት የምር በጣም እኔ እንኳን ወደ እስልምና ይግባ ወደ ካሌ ይግባ አይደለም ግን እንደዛ ሳያቅ ሄዶ እዛ ገድል እና ድርሳን እና ደግሞ ለስዕል እንዲበረከት እንዲያፈነድር አልፈለኩም። ምንም አያውቅም። በዳውን ተሸውዶ ነው። አይ ልጁ ግራ ተጋብቶ ነበር ይኸውልህ ሲጀምር በእስልምና የሆነ ጥያቄዎች ነበሩትና እነሱ ያንን ክፍተት ተጠቀሙና ዳይፍ ሐዲሶችንም የለም በቃ ይሄ የሚያወሩትን ነገሮች ምናምን ሞሉት ልጁ እና እስልምና እንዲጠላ አደረጉት። እና እስልምና ተከፋፍሏል። እዚህ ጋር መታያቸው ቲክታክ ላይ ምናምን የምታውቀው ነገር አለ አይደል? ይሄ መከፋፈሉን ምናምን ብቻ ሳመኑትና ወይ ክርስቲያን አላደረጉት። ልጁ ተወዛግቦ መሀል ላይ ቀረ። የሚያስተምሩት ምንድነው? ክርስትናን አይደለም የሚያስተምሩት ስለ ነብዩ መሐመድን እንዲጠላ ይሞሉታል ማለት ነው። አሃ አልኩኝና ትንሽ ተፍ ስል ታውቃለህ ደግሞ ይሳካልኛል እንደዚህ አይነት ነገር እና ደግሞ በጣም መበቀል መፈልገው ሰው ነበር እሱን ልጅ እንዲከፍር ያደረገው ሰው ማለት ነው። እና ተበቀልኩት ኪንጎን በመመለስ። ኤኒዌይስ አሁን በቃ ምርጥ ሙስሊም ሆኗል። ረገጣ ራሱ ለእኔ ብቻ ነው እሱ ቤት የሚፈቀደው። ሌላ ሰው ሄዶ ረገጣ ረግጣለሁ ሰው ቢል አይፈቀድም፣ አይቻልም። ስለዚህ ገድልን ፈጽሜ ይሄ ሰው ወደ ምንድነው ወደ ራሱ መልሼዋለሁ፣ ወደ ቀልቡ መለስ። በቃ ቀልቡ አጨብጭቤያለሁ። እንደዚህ ነው 6 ዓመት ማለት ሰው ከራሱ ጋር ማገናኘት ነው። በቃ የማንንም ሰው ፖለቲካና ዓላማ ማስፈጸሚያ አይሆንም። የሰው ልጅ ነው አለቀ። ትክክል። ደንቆሮዎችና ደረመናሞች የማንንም ሰው ላይ አይጫወቱም፣ በማንንም አይምሮ አይጫወቱም። እኛ 665ቶች በህይወት እያለን ነው። ትልቅ ነገር ነው። ትክክል። በእውነት ትልቅ ነገር ነው። ደግሞ ያ ማሪ ዚኮ ራሱ ኦፒ በምን ወጣ ከእስልምና ሲለው የምር መናገሩ ላይ አይችልም ነበር። በምን እንደወጣ ራሱ አያውቅም ነበር። ሰው ለምን ወጣ ሲባል መልስ ከሌለው ምንም ያውቀው ታሪክ የለም። በሰዎች ግፊት እንደሆነ ምናምን በቃ የታወቀ ነው እኮ። እኔ ገና ያን መመለስ ሲከብደው አውቄያለሁ። በምን ወጣ ስለው የሆነ ሰው በኢየሱስም ሲድን አይቼው ከዛ በኋላ በቃ ኢየሱስ ያድናል አልኩኝ። ኔቨር እንደዛ ሊሆን አይችልም ማሪ። አውቃለሁ የእውነት የሰው ግፊት መሆኑን ያኔ አውቃለሁ። ግን ብቻ እንኳን ወደ ቀልቡ ተመለሰ። እንኳንም ይሄ እንደኔ ራሱ ሃይማኖት አልባ ምናምን እንዲሆን አልፈልግም። እኔ የሆነ ሃይማኖት እንዲይዝ እፈልጋለሁ። ሙስሊምም ሆነ ምንም ሆነ ግን ሳያግን ሄዶ ለስዕል እንዲያፈነድድም ገድልና ድርሳንም እንዲቀበል አልፈልግም ነበር። እውነቱን ሐቁን ለመናገር እኔ የሆነ ፖይንት ላይ ስደርስ እሱን ኪንጎን ታውቁት ለእህቴ አሳያታለሁ። እኔ በጣም ወዳት እህት አለችኝ እና እኔ ለእህቴ ገድልና ድርሳንም ምናምን ከኦርቶዶክስ እንድትወጣ ነው ማረጋገጥ። ግን አሁን ማላሳያት ለምንድነው? እንደኔ እንድትኳተን አልፈልግም። እንደኔ እንደዚህ ምንም ሳይኖር የቱ ነው ትክክል እያለች እንድትዞር አልፈልግም። ለዛ ነው እንጂ እንኳን ለእሱ እኔ ለቤተሰቦቼ ራሱ አዝናለሁ አሁን ማለት ነው። ቱዛ ፖይንት ለማንኛውም አይደለም ለኪንጎ። ኢኖይስ እንኳን ብቻ የሆነ ወደ ቀልቡ ተመለሰ። ብቻ ቀጥሉ ኪንጎ። እኔ ምንድነው የገረመኝ ፓርት ምንድነው መሰለሽ? ትናንትናም እያልኩኝ ነበረ። ልክ በቃ አይሁዶች እንደ አይሁድ የፍርድ ስርዓት ተሰብስበው የሚጮሁ ጩኸት እንዳታዳምጪ ራስሽ እንዳታዳው አንቺ ወደ ራሱ ነው የመለሽው፣ ወደሚያውቀው ወደ ትክክለኛ ወደ ራሱ መንገድ ነው የመለሽው። እና ሃናን ቤት ተገናኝተን ነበር ከኔ ጋር በቃ የሚናገራቸው ነገሮች ምናምን ነገር ኖርማል አይደሉም። እና ከእንደዚህ አይነት ሰው ጋር አልመላለስም፣ እኔ ራሱ አልመላለስም። እና በቃ ጸጥ ነው ያልኩት ሃናን ቤት ካስታወሽና ሲጠየቅ ለምን ወጣ ሲባል ምንም ስለማያውቅ እኮ ነው ሲባል አረብኛ እችላለሁ ብሎ ከዛ ከለላ ይሰጡታል። ወዲያው እንዳትጠይቁት ምን አገባችሁ፣ አረብኛ ይችላል፣ አረብኛ ያነባል፣ ስለማይፈልግ ነው የወጣው የሚመልሱለት እነሱ ናቸው። እና አንቺ ያ ኮር ፖይንቱ አንቺ የነበርሽበት በቃ ይሄ ልጅ
ለምን ወጣ ሲባል እንዲህ ብሎ መናገር ድፍረቱ ከሌለው ግራ አጋብቶት ነው ማለት ነው፣ ተጽዕኖ አሳድረውበት ነው ማለት ነው የሚለው ነገር አስተውለሽ ወደ ራሱ እንዲመለስ ስላደረግሽው እኔ በጣም ገርሞኛል። ከዚህ በኋላ ተፈለገ ተመልሶ ሄዶ ይጠመቅ። እኔ በዚህ ማመን ሰው ነኝ። ቢያንስ አሁን አምኖበት ነው ከዚህ ወደዚህ መሄድ ፈልጋለሁ፣ ይሄኛው ትክክል ነው ያኛው ትክክል አይደለም የሚለውን በራሱ አምኖበት መርጦ ነው የሚሆነው። የባለፈው ግን በድምጽ ብዛት በጩኸት ብዛት የተደረገ ድራማ ነው፣ ፖለቲካን የሰሩበት እሱ አልገባውም። ለሚዲያም አዲስ ይመስለኛልና እነሱ ቴሌግራም ላይ ሁላ ፖስት አድርጎታል። ሙስሊሞች ከእስልምና እየወጡ ነው፣ የእፎይ ስራ የእፎይ ተጽዕኖ፣ ከዚህ በኋላ ማንም ትውልድ በነብዩ መሐመድ ይሸማቀቃል ምናምን ይላሉ። ፖለቲካ ሰርተውታል ቴሌግራም ላይ ራሱ ማለት ነው። እና እኔ ልጁ ትኩረት ስላልሰጠሁት በሚናገረው ነገር የራሱ ጉዳይ ብዬ ነበር የተወኩት ማለት ነው። ኪንጎ እንዴት ነህ? የእፎይ ስራ ነው ሊዲያ ከሸፈችው። እሱ ቤት ነበር እኮ የሚውለው ባብዬ። እሱ ቤት ገስት ላይ ይሰቀል ነበር። ደሜን የፈላው ሳየው ብታይ ደሜ ተንተከተከ። ምክንያቱም ምን ሊማር እንደሚችል አውቃለሁ። መቼም ወንጌል አይማርም እዛ ሄዱ። ጥላቻን ነብዩ መሐመድን በቃ ፖይንቱ ነብዩ መሐመድን እንዲጠላ ነው። የምር ግን እንደማይጠላው ራሱ ያወቅኩት ይሄ እስልምና እንደሚጠላ እየተናገረ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ምናምን ሲል በቃ ይሄ ትክክለኛ ሙስሊም ከልቡ አይወጣም የነብዩ ስም ምናምንና ትክክለኛ ሙስሊም አይከፍርም የሚባለው ነገር በኪንግና በሃናን ያወቅኩት። አይከፍሩም በእንትን ትክክለኛ ሙስሊሞች እስልምና ነው የሚያውቁ አይኑ እና እዛ ቤት ሲገባ ሳየው ምን ሊማር እንደሚችል አውቃለሁ። ቴሌግራም ግሩፕ ምናምንም እያሉት ነበረ። ቴሌግራም ግሩፕ ላይ ቢሄድ እኔ ከታለው ከፈለክ አለው። አሁንም የምትማረው ምንድነው? ስለ እስልምና ጥላቻ ሐዲሶች። እስኪ አንድ እኔ 10 ምናምን ግሩፕ ውስጥ አለው አንድም ግን ወንጌልን የሚያስተምር ግሩፕ የለም። የምር ነው የምላችሁ። የሆነ የጠጅቱ ብር ያለ እሱ ሁላ አይለቀቅም። የተወሰነ ቀን እያቆየ እሱ ጋር ትንሽ ይሻላል እንጂ ምንም ይለቀቅ ታሪክ የለም። በራስ ጥረት ወንጌልን መማር ከፈለክ ጴንጤዎች ጋር ትሄዳለህ፣ አለበለዚያ ዩቲዩብ ላይ ነው። አለቀ። እውነታው ይሄ ነው። እና ለማንኛውም ኪንጎዬ እንኳን አመለጥ። እኔ ስጠየቅ እኔ ያየሁት እሱ ላይ እኔ ለምን ከእስልምና ወጣች ተብዬ ተጠይቄ አውቃለሁ። መመልሰው መልስ አልነበረኝም። የሆነ የግራ ቀኙን እየደበላለኩ ነበር መመልሰው። እሱ ላይ ያየሁት ያንን ነው። እኔ ለዛ ነው የተረዳሁት። የምር ኦፒ ያልተረዳሹ አንቺ ሰው ትረጃሽ። እንዴት እንዳልተረዳሹ ታውቂያለሽ። እኔ ስላሳለፉት የእሱን እንትን ለዛ ነው የተረዳሁት። ስጠየቅ መመልሰው መልስ እዚህኛው ቤት ሌላ እዛኛው ቤት ሌላ ነበረ ያኔ ማለት ነው። ለምን ወጣሽ ስባል ትክክለኛ መልስ የለኝም ነበር፣ ቀጥተኛ መልስ። ገባሽ? አምነሽበት የገባሽበትን ነገር አትውጭበትም። አለቀ በቃ። አሁን ለማንኛውም እንኳን ወደ ቀድሙ ተመለሰ። ይሄን ልጅ አስተምሩት። ኤኒዌይስ የሚለው ነገር ካለ ብለን እንስጣው። ኦኬ። አይ እኔ እንትን ልበለው እንጂ ልጨብጠው። እንዴት ነህ? ሰላም ነው። አይ እኔ ምን ጨርሰዋለች እሷ በቃ ያለውን ነገር ያለውን ነገር ጨርሰችው እኮ በቃ። ሌላ ነገር ምን አለ? አሁን ወደ ቀድሞ ተመለስክ ኪንጎ? ኧረ አልሐምዱሊላህ መማርም ጀምረናል። ያምር ትምህርት ጀመርክ? አይዋ እውነትም ወደ ቀድሞ ተመለሰሃል። ቀልብህን አድርቀውት ከዛዚህ እያደረጉ ወይኔ ሊዱ የደመናዋ ነገስት ከባድ ሰው ናት። እኔ አየሁትና በቃ ከፍተኛ ድምጽ ሲበዛ ዝም ማለቱ ጥሩ ነው ብዬ ነበር ያሰብኩት። ከዛዚህ አይደለም እሱ አይደለም ኪንጎን እየተጠመቁ እንዴት ቆይ አንዴ ብቻ ለነሱ ጥያቄ ያለኝ እኔ ወጥቻለሁ አላልኩም እኮ እኔ ብቻ እስልምና ትቼዋለሁ ነው ያልኩት እንጂ ወጥቻለሁ አላልኩም። ቴሌግራም ያለቀቁት እንደዛ ብለው ነው ሰፈር ላይ አጥቷል ብለው ፖለቲካ ባህል እኮ ለዛ ነው ያለዛ የሰፈር ሰው ሳይኛ ቀጥሎ መጣው። እሺ ኪንጎ እንዴት ነህ? ሰላም ነው። እንዴት ሁሉ ሰላም ነው? አሚው ታድርግ ግዴታ እነጠጅ ብሬ እነው ፈይደ ከከናም ሰውዬ ቤት ውስጥ ምን አለ የሚበላ የሚጠጣ እንደው ቁም ነገር ያለው ነገር አለ ማለት ትንሽ እንደሰው እዛ ራሱን የሚለውጥበት ምንድነው ስነ ምግባር የሚገነባበት እንደሰው ትንሽ ጥቅም የሚባል ነገር መንፈሱን የሚያጠነክርበት ትምህርት የሚባል ነገር ባጭሩ ማለት ነው። እዛ ጋር የቀመጥከው ያገኘው ያተረፍከው ትሩፋት አለ?
ምን አሰደኩት ነገር እንደ እማራለሁ ብዬ እሄዳለሁ። ኪንጎ ወጥቷል፣ ፕሪንሲስ ወጥታለች ምናምን ማለት ታሪክ እንጂ ሌላ ነገር አላውቅም። እስልምና እንደዚህ ነው እንደዛ ነው ምናምን ማለት እንጂ ምንም የተማርኩት ነገር የለም። ዝም ብሎ ቴሌግራም እና በቃ የወሰዱኝ ምናምን በቃ እንኳን ደህና መጣ ምናምን አሉኝ። እኔ ወጥቻለሁ አላልኩም እኮ መማር ብቻ ይፈልጋሉ ናልኩ እንጂ ወጥቻለሁ ብዬ አላውቅም። ክርስትና መማር ፈልጋለሁ ብለህ ሄደህ እዛ ምንድነው? በቃ እዛ ደግሞ ፖለቲካ ነው። ይሄው ኪንጎ ወጥቷል ምናምን አሁን እንትና ወጡ እንትና ገቡ እንትና እንደዚህ ነው ምናምን ፖለቲካ ነው ጋጋታ። በቃ እንደዛ ነበር። በቃ አልተሳካለትም። እኔ ደግሞ ፖለቲካ ለመስራት አስበው ነበር። እኔ ደግሞ ያው አንዳንዴ ያው ስትናደድም መንገድ ትለቃለህ እኮ። እነዚህ ደግሞ አንዳንዶች ደግሞ ጸባይ የላቸው የሆነ ነገር ስትል በቃ ይሄ አንተ ጀዝባ የባሰ ነው የሚነዱት በቃ ወደዛኛው መንገድ ማለት ነው። አንዳንድ ሙስሊሞች ማለት እኛ ራሳችን እዚህ እየሰደቡ ምን ይያል አንተ በስሜት የምትነዳው ነገር አለ። ለዛ ነው አይ ሰው በነገርህ ላይ ሰው ደካማ ነውና ስሜታዊ ሊሆን ይችላል። ገብቷል። ግን ደግሞ ስሜታዊ መሆን ያለበት አንዳንዴ ስሜታዊ ሊሆን በሚገባበት ነገር ብቻ ነው መሆን ያለበትና አንዳንዴ ሶሻል ሚዲያ ላይ ያለ ሰው ሶሻል ሚዲያ ላይ እንዳለ ሰው አድርገህ ብትረዳው መልካም ነገር ነው። ብዙ ነገር አለ። ገብቷል አባባሌ። ብዙ ሰው አለ፣ ብዙ አይነት ባህሪ ያለው ሰው አለ። ስለዚህ ጋር ደግሞ ሶሻል ሚዲያ ሰው ሲመጣ ብዙ አይነት ባህሪ የሚያስተናግድበትን ባህሪ ተሸክሞ ነው መምጣት ያለበት። ማንነትን ተሸክሞ ነው መምጣት ያለበት። የምታልፍበት የምትችልበት ገብቷል። የምትስማማበት የምታልፍበት ባህሪ ማንነት ነው ተሸክሞ መምጣት ያለበት። ዋናው ነገር ምንድነው ምን መሰለህ? አሁን ሶሻል ሚዲያ ላይ አንተ እንዳልካቸው እዛ ቦታ ላይ ብዙ ፖለቲካ ይሰራል። እኛ ደግሞ አላማችን ምንድነው? ማንንም ሰው አይምሮን እንትን ያደረጉ አላማቸውንና ፍላጎታቸውን የግል ፍላጎታቸውን የሚያስፈጽሙበት ሰው መኖር የለበትም። ገብቷል። ልክ ሊዱ እንዳደረገችው ሊዱ ምንድነው ያደረገችው? አየችውና እነሱ ምን እንደሆኑ እነማን እንደሆኑ በትክክል ትረዳለች። ሙስሊም ስለሆነች አይደለም፣ አንተ ውስጥ እስልምና ስላለ ብቻ ነው ወደ እስልምና እንድትመለስ ያደረገችው። እኛም እንደዛ ነው የምናደርገው። እስልምና አንዳንድ ሰዎች እንደዛ ይላሉ፣ ብዙ ሰዎች እንጂ በጣም ብዙ ሰዎች ስንጠይቃቸው ምንድነው ለእስልምና በጣም እንትን አላቸው፣ ቦታ አላቸው፣ ክብር አላቸው፣ ፍቅር አላቸው። እስልምና ነው እውነት ብለው ነው ራሱ የሚናገሩ። ግን እዛ ጋር የሆነ ነገር ተሸውዶ ፖለቲካ ሲሰራባቸው ስታይ እንደዛማ ከሆነ መመለስ አለብህ፣ ራስህ ጋር ውስጥህ ጋር ማውራት አለብህ፣ መገናኘት አለብህ ብለህ እንትን ታደርጋቸዋለህ። ገብቶሃል አባባል? አንተም አንዱ ከነሱ ነህ። ስለዚህ ምንድነው ማድረግ ያለብህ? እንደዚህ ከሆነ ችግሩ ምንድነው? አንደኛ ነገር የሶሻል ሚዲያ አካሄድ በትክክል መረዳት ነው። ሁለተኛ ደግሞ እውነት ነው ብለህ የምታምንበትን ውስጥህን የሚረዝህን ማለት ነው መማር አለብህ። አሁን እኔ እንደዚህ ነኝ ብለሃል። ገብቶሃል? አሁን እውነት ያለው እኔ ጋር ነኝ፣ እኔ እውነት ላይ ነው ያለው የቆንኩት ብለሃል። ስለዚህ ምንድነው የምታደርገው? መማር ነው ያለብህ። መማር አለብህ። ለይተቀን ከቢያንስ አንድ ቀን አንድ ሰዓት ሰጥተህ በደንብ ማጥናት አለብህ፣ መማር አለብህ። ገብቶሃል አባባሌ? ትልልቅ ሰዎች ጋር የሚገኙበትን መግባት አለብህ፣ መጠየቅ ማዳመጥ አለብህ። ገብቶሃል? ለራስህ በቀን አንድ ሰዓት ካልሰጠህ በመንፈሳዊ ነገር ወይም ማወቅ በምትፈልገው መለወጥ በምትፈልገው ነገር ለውጥ ሊመጣ ይችላል። አንዳንድ ሰዎች በጣም ይገርመኛል። ሰለምኩ፣ ከረሰስኩ፣ ሃይማኖት ቀየርኩ፣ ወደዚህ ወደዛ ወጣው ገባው ይላሉ። በሁለተኛው በሶስተኛው ቀን ቁጭ ብለው እውነተኛው ሃይማኖት የትኛው ነው ብለው ሰውን ሲያወያዩ ታገኛቸዋለህ። ይህ ምን ማለት ነው? ትክክለኛው ሃይማኖት የትኛው እንደሆነ ሳያውቁ ከሆነ ሃይማኖትን የሚቀይሩ መሀይማን ናቸው ማለት ነው። ደንቆሮ ናቸው ማለት ነው። ህይወት የላቸውም ማለት ነው። ገብቷል? ስለዚህ ሰው ምንድነው ማድረግ ያለበት? እውነት ነው ብሎ ያመነበትን ነገር ቦታና ጊዜ ሰጥቶ መማር አለበት፣ ማወቅ አለበት። ከዛ በኋላ ነው እውነት ብለህ የምታምንበትን ነገር ለማሳወቅ ስራ መጀመር ያለበት። ሶሻል ሚዲያ ላይ ያለ ሰው ጤናው ራሱ በጣም ነው የሚያሳስበው። ሃይማኖት በቀየረ በሶስተኛ ቀን ትክክለኛው ሃይማኖት የትኛው ነው ብሎ ከሁለቱም ሃይማኖት አማንያን ቁጭ አድርጎ የሚያወያይ ከሆነ ህይወት የለውም ማለት ነው። ገብቷል? አዲስ ሆነ የገባበትን ሃይማኖት ብዙ ጊዜ ያስፈልጋል፣ ማወቅ አለብህ፣ ማጥናት አለብህ። እውነት ነው ብለህ ካመንክ በኋላ ደግሞ ሰዎችን ወደዛ እንትን ታደርጋለህ፣ ትጣራለህ፣ ትጠራለህ። ገብቶሃል አባባሌ? ብዙ ሰው በጣም የሚያሳዝን ህይወታቸው የተበላሸ የማይናገሩ እህቶቻችን አሉ፣ ውስጣቸውን የቆሰለ ማለት ነው። መንፈሳዊ መታወክ የደረሰባቸው ሴቶች አሉ። አሁን ቀየርን ምናምን ብለው ከዛ ደግሞ እዚህ ጋር ይመለሳሉ። እዚህ ጋር ደግሞ ግር ብለው በውስጥ የሚጻፍላቸው ነፍስ ነገር አለ። አይምሮአቸው በጣም የታወከ እህቶቻችን አሉ። እኔ በጣም ነው የሚያሳዝነው። ራሳቸው ናቸው እንደዛ ያደረጉት። ወጥተው ርቀው ጠፍተው ቢማሩ
ለራሳቸው ጊዜ ሰጡ ውስጣቸውን ቢያዳምጡ ትልቅ ቦታ ላይ ይደርሱ ነበር። ወይ እውነት ነው ብለው እውነትነቱን አግኝተው ተረድተው እዛ ጋር እንትን ይሆኑ ነበር፣ ወይም ደግሞ እውነትን ካጡት ወጥተው ሌላ እውነትን ፍለጋ ይወጡ ነበር። ገብቷል? እና እንደዚህ ለራስህን ጊዜ ስጠው። በቀን 1 ሰዓት የምታምንበትን መድረስ የምትፈልገውን ማወቅ የምትፈልገውን የምታውቅበት ለራስ 1 ሰዓት ሰጥ መማር አለብህ። ተዋቸው እዚህ ጋር ያሉ እነ ጠጅቱ ብሬ ምናምን ከመጽሐፍ ቅዱስና ከወንጌል ሆድና ጀርባ ናቸው። ራሱ አያውቁትም። ክርስትና ምንድነው እነሱ አያውቁም። ምንም የሚያውቁት ነገር የለም። ሁለት አይነት ክርስትና ነው ያለው። ሁለት አይነት ክርስቲያን ነው ያለው። አንደኛ ነገር በሚያውቃትን መጽሐፍ ቅዱስን እየገነጠለ እንትን ያደርጋል። እነዚህ ግን አያውቁም። ክርስትና አያውቁ፣ ክርስቲያን አያውቁ። እነሱም ክርስቲያን ሊባሉ አይችሉም። ራሱ በጣም ቆሻሻ ሰዎች ናቸው። እነሱ ጋር እንኳን ሙስሊም ክርስቲያን መግባት የለበትም ነው እያልን ያለን። ምንም ህይወቱን የሚገነባበት ምንም ነገር የለም። ጥላቻ ነው። ወንጌል መማር ከፈለገ ወንጌል የሚያስተምሩ ሰዎች አሉ። እነሱ ጋር ሄደው ነው መማር ያለበት መማር ከፈለገ እንጂ እነዚህ ሰዎች ጋር ከገባ ክርስቲያን ለክርስትና ለክርስቲያን ራሱ ትልቅ ጉዳት ነው። አንድ ክርስቲያን ወንጌልን እያስተማርክ ወንጌልን ወይም ክርስትናን ከምታስፋፋ የእስልምናን ጥላቻ እየነገርክ ምንድነው የምታደርገው? ስለ ወንጌል ምንም ዕውቀት የሌለውን ትውልድ ነው የምታፈራው። ትርጉሙ ምንድነው? ወንጌልን የማያውቅ ክርስቲያን ከሆነ ትርጉሙ ምንድነው? ማንም እየመጣ የሚሸናበትን ትውልድ ማለት ነው። ለነገሩ ወንጌል ራሱ ውስጥ ገብተህ ስታየው መከራው ነው የሚበዛው። ለማንኛውም እንደዛ አድርግ ኪንግ። ጥሩ ነገር ነው ያደረገችው። እኔ ሊዱ በእውነት እኔ አጨብጭብ ያለው ለሊዱ እንደዚህ ነው። አፋቸው ላይ ነው የሸናቸው። እንደዛ ነው ማድረግ ያለባችሁ። 665ዎች ማንንም ፖለቲካ የሚሰራ ሰው አፉ ላይ ነው መሽናት ያለበት። ይታባል። ጨርሻለሁ። ኦ ማይ ጋድ በጣም ጎል ይገርም። ያ ሰላም አለይኩም ኪንግ አላህ ያጽናህ ብያለሁ። እኔ ከዚህ በፊት አናደኝ እኔ ያው ክፉ ነገር ተናግሬያለሁ፣ አፋም ብያለሁ። ያው ምንም ቢሆን ከኔ በፊት ሙስሊም ነና ጀስት እኔ ግን እንደ ሐሳብ ምን እላለሁ፣ ማንም ሰው ጥያቄ ቢፈጠርበት ጀስት መጀመሪያ ማድረግ ያለበት መረጋጋት ነው ያለበት። ተረጋግቶ ከዛ ሄዶ መጠየቅ ነው ያለበት ራሱና እና አንተም እንደዛ አድርገው ለወደፊት ያው ሁላችሁ ማንም ቢሆን ማንም ቢሰልም ከዛ ደግሞ እንትን ቢል ትንሽ ረጋጋና ይጠይቅ። ከዛ በኋላ መልስ ያገኛል። እኔ ባለፈው ደንግጫለሁ። ለምሳሌ የሆነ ቤት ገብቼ ዝም ብዬ ከስር ቁጭ ብዬ እያዳመጥኩ በእስልምና የህፃናት ጋብቻ ይቻላል ምናምን ሲለኝ ሰማው ተፍሲር አሳየ እንዳለ በቃ። ከዛ በኋላ ላይክ እውነት መሰለኝ እንዴ እኔም ልቀይር ነው እንዴ ምናምን ብዬ ማሰብ ጀመርኩ። አረ ከዛ በኋላ ቆሜ አሰብኩ፣ ጀስት አሰብኩ። ከዛ በኋላ እነ ኡስታዝ ወይድ ምናምን ጠብቄ ከዛ እሱ ጋር ገብቼ ጠየቅኩ። ጀስት በቃ ላይክ እኔ አሰብኩት በሙሉ አልነበረም። ጀስት ሌላ ነገር ነው ፈጥሮ ያሳየኝና የሚያስደነግጡ ጥያቄዎች ሊኖሩ ይችላሉ። አንዳንዴ እኮ ሰው የሚደነግጠው ራሱ ለማያከፍር ነገር ራሱ እንትን ለምሳሌ እስልምና ላይ ምንም የማይፈጥር ጥያቄ እንኳን ቢነሳበት በሱ ደንግጦ ከእስልምና ይወጣልና ያ ተገቢ አይደለም። ጀስት መረጋጋት ግን አስፈላጊ ነውና ሁላችንም ያን እናርግ ነው የምለው። እና አላህ ያጽና፣ አላህ ያበርታ። አፏን ብያለሁ፣ ይቅርታ ብያለሁ፣ አስቀይሜያለሁ፣ ሶሪ። እሺ ጥሩ ባቢ ወይ ቀጥል። እሺ አይ ይመልስልህ ብዬ ነው ይቅርታ አድርግልኝ ያልከው ስለሆነ አስቀይሜ ነበረ ተናድጄና ይቅርታ አድርግልኝ ወንድም እያለ ነው ኪንግ። አይ ቤቴን ከፍቼ አፉ በለኝ ይቅርታ አድርጉልኝ ብያለሁ እኮ እኔ አልሰማህም? ኖ እኔ አይ ችግር እሱ ይቅር በለኝ እያለ ነው የምጠይቀው ነው። እኔ አንተ እንደ ጥፋት አይቼው ተናግሬያለሁ። ባለመታገሴ ነው ብዬ አስባለሁ። አሁንም ወደ እስልምና በሙሉ ልብ ስለተመለስክ ደስ ብሎኛል።
ምክንያቱም ያው ውጭውን ዓለም እኛም ስለነበርንበት አጸያፊ ነው። አንድ ቀን ከእስልምና ወጣው እንኳን ብትል የምትጀምርበት ነብዩ መሐመድ ላይ ነው፣ ነብያችን ላይ ነው። ማንም ሰው እንደዛ ነው የሚያደርገው እና በጣም እንትን አለ መጥፎ ሳይድ አለና እኔ ያንን አስቤ ነው ራሱ የተናገርኩት። አይ ቲንክ እና አሲያ ቤቱና ማለት ነው የሆነ ጊዜ ስታወራ ብቻ አፋን ይቅርታ ብያለሁ። ለመጪው ደግሞ አለ ያጽናል። እናንተ ናችሁ አፉ ማለት ያለባችሁ እንጂ እኔማ ችግር የለውም። እኔ በጥፋት ያለ ሰደባችሁ አይ አለ መታገስ ውጤት ነው ለማለት ነው የኔ ስራ። ጀስት ሊዱ ያረጋችሁን እኔ ባረግ አንድ ሰው ይመለሳል እንደማለት ነው። አረ ለሊዱ እሷ ነች። እሱን እንኳን ምንም ትምህርት አላስተማረም ወላሂ እየነገረችኝ ነበር በየቀኑ ማለት ነው ሊዱዬ። ይቅርታ ማለት የምትፈልግ ከሆነ ደግሞ ሰው እያለ እንትን በላቸው። እሺ ከፈለክ ራስ እንትን በላቸው። አርብ ያለው እኮ ይቅርታ ብያለሁ እንዴ ብዙ ሰው ነበር እኮ እዛኔ ይቅርታ ብያለሁ። እኔ ሁሉ መውቀልን እንደዛ ነው። አይዋ ዋና የተሳደብኩት አላህና ነብዩን ስለሆነ ያው እነሱን እየጸለዩ ምንም እያልክ እየሰገድክ ይቅርታ መጠየቅ ነው። ጎበዝ ኪንጎ አይ አስገርመኛል። ሶሪ እኔ ራሱ ሄድ ብዬብህ ነበር ሃናም ቤትና ይቅርታ በዚህ አጋጣሚ እኔ እንደዚህ በስሜት የሚነዳ ድምጽ የሚያታልለው ሰው ጩኸት የሚያታልለው ሰው ስለማልወድ ነበር ያን ሄድ ያልኩብህ። ወደ ቀልብ ስለወጣው ወደ ቀልቡ የጥበብ መጀመሪያ ራስን ማወቅ ነው ይላል 665 መፈክርና ራስን አውቀህ እምነትን አውቀህ ከዛ የፈለከውን ብትወስን ያመንክበትና የምታውቀው ነገር ነው ልክ ነው። ማንም ጣልቃ አይገባም። ግን አንዳንዴ ያው ከታችም ተጽዕኖ አለው። ቲክቶክ በጣም ተጽዕኖ አለው። ከስርም ከላይም ቃለ መታገስ አለ፣ የድምጽ ርብርብ አለ፣ ግራ መጋባቱ አለ ምናምንና ወገዝ ነህ። እኔ እንደውም ብልሃትህን ያደነኩት አንዳንድ ሰው አይኔን ግንባር ያርግ ይላል። አንዴ ከተበላሸ ወደ ኋላ አልመለስም ብሎ ብዙ ሞኞች አይተናል። አይ በመለስ ምን ይሉኛል ብለው የሚቀርሰው አለ። አንተ ግን የፈለጉትን ይበሉ እኔ ነፍሴን ነው ማድነው ብለህ ወደ ነበርክበት ስለተመለስክ ይሄ ብልሃትህንም ጥንካሬህን ነው የሚያሳየው። ኪንጎዬ ዌልካም ቱ እሺ ማይ እንዴት ነሽ? ማይ አለሽ? አይ በዚህ ጉዳይ ግን ሃናን ሐሳብ ትጥበት ወስቼው ነበር። አይ ያው ዝም ያልኩትኝ ከአሁን በፊት ኪንግን እንግዲህ ሲሄድም ሲመጣም ከሁሉም በፊት ነበርኩና አሊዱ በጣም መልካም ሰው ናት። ምክንያቱም እኔ ኪንግን ሲወጣ እንደሚመጣ ብዙ ጊዜ ደጋግሜ እኔ ራሱ ነግረው ነበር። ምክንያቱም የወጣበት አወጣጥ በጥላቻ ላይ የተመሰረተ ብቻ ስለሆነ የሆነ ሰው እምነት ሲቀይር በጥላቻ ላይ ከተመሰረተ እዛ እምነት ውስጥ አለ ማለት ነው። ገብቶሃል? ስለዚህ እሷውን አወጣጡ ቀጥታ አላህንና አንተኑን ብቻ እንዳንዲ ቃላት ነው የሚናገረው። ቤታቸውም ገብቶ ለ3 ለ4 ቀን ከገባ በኋላ በተደጋጋሚ